አናውቀውም ይሄን ሰው አናውቀውም ማለት ይጀምራሉ አናውቀውም የሚሉት ምንድነው አንተ ልክ የወተቱን ትተ አጥንት መጋጥ ስትጀምር በቃ ሲያቅትህ ካቅምህ በላይ ሆኖ ትላንት ውጠ ለነሱ ስትል በነሱ ሜዳ የምትጫወተውን ጨዋታ የሆነ ክፍል እያቃተው በቃ በቁም ነገር ይገለጣል የሚመጣው ይምጣ ይያለ ሳያውቀው አንተ ፈልገህ ኮንሺየስሊ ጥረስ አይሆን በራሱ ውስጥ እውነቱን መኖር ሲጀምር መናገር ሲጀምር እብስ ብሎ ይሄዳል አካባቢ እና ከፍተኛ እጥፋት ናት ግን ያ እንዲሆን ይሄንን ኢነርጂ ይሄንን አቅም እውነትን የመናገር እውነትን ጨክኖ የመኖር የማደግን ምናምን የሚፈጥረው ፈጣሪ ነው በርግጥ ሰውየው ሰላም እንደናችሁ አማን ነው ደህና ይመስገንኛ ያለው ዛሬ በእንትን ርዕሰ ጉዳይ ላይ ነው የምቆየው ስፒሪቹዋል ለመሆን የሚደረገው ጥረት የሚወስደን ሶስት ቦታዎች አሉ የመጀመሪያው ሃይማኖተኝነት ነው ሁለተኛው ኩንዲሊኒ አዌክኒንግ ነው ሶስተኛው ሳይኬዴሊክስ ነው እንዴት ከፈልኳቸው በዚህ መንገድ መሰላችሁ አንድ ክላይንት ወደኔ መጣች ፈቃደኛ ስለሆነች ስቶሪን አጋራው ላይ ልንገራችሁ ይሆነው LSD ነው የሚባለው አንዳንዴ መሽሩም ይባላል ማለት አሲድ ይሉታል LSD አሲድ መሽሩም የሚባሉ የኬሚካል ወይም የድረግ አይነቶች አሉ ይኸውላችሁ ድረግ በሁለት ይከፈላል መጀመሪያ ደረጃ መንፈሳዊና ስጋዊ ብለን እንግዲህ ሲምፕል እናርገዋ ስጋዊ ምንላቸው ልክ እንደ አልኮሆል ኮኬን ዊድ ጫትም በተወሰነ ደረጃ እንደዚህ ያሉ ሰብስታንሶችን ስጋዊ እንላቸው ሞር ስንጠቀማቸው ስጋዊ ነው የምንሆነው ስፒሪቹዋል ስፒሪት ክፍላችንን አይነኩትም ሁለተኛዎቹ አይነቶች አሁን ቀደም ክላይንት የተጠቀመችው አልኳችሁ LSD አሲድ መሽሩም ምናምን የሚሏቸው ፕሪስክሪፕሽን ድረጎች ናቸው በተመጠነ ሁኔታ ለስለንቦና ጉዳዮች የመጠቀም ሌጋል ግራውንድ አላቸው እኛ ሀገር ውስጥ መኖር አለመኖራቸውን አላቀም ክላይንት እንዳለችኝ ግን በደንብ በነፍ ሁኔታ አለ ስለዚህ ምንድነው ሰዎች ለምን ያንን መንፈሳዊ ነገሮችን ኤክስፒሪየንስ እንድናረግ የሚገፋፋንን ያንን ሰብስታንስ እንድንጠቀም ምንድነው ሞቲቭ ለምንድነው ሰዎች መንፈሳዊ የሆነ ድረግን የሚጠቀሙት ነው ጥያቄው ለምን ሲጋራ በህልም የሚመላለስ ለምሳሌ ጥርስ ማንቀራጨጭ ቅጀት እንደዚህ የሆነ ነገር ኦብሰሲቭ የሆነ ፍርሃት ምናምን ካለበት ሳይኬዴሊክስ ተጠቅሞ ያላዳረሰው ወይም ያላየውን የነፍሱን ክፍል ወይም ኢንተርናል ዓለሙን ኤክስፒሪየንስ እንዲያረግ በማድረግ ከዛ ጉዳይ የተሻሉ ነገሮችን እንዲያይ ልክ ከሰብስታንሱ ከሚሰጠው ደስታ ወይም ያልገባው ጉዳይ ልክ ሳይቅጀቱ ነስሩ ወይ የሆነ ማይግሬን ብቻ የሆነ አንዛይቲ ምናምን የሆነ ስለንቦናይ ጉዳዮች ቀርቃር ውስጥ ሆኖ ከዛ ከፍ ያለ ችግርና ውስጡ ያሉ ጉዳዮችን ማየት ከፈለገ ወይም የተሻለ ደስታን ማየት ከፈለገ ከሰብስታንሶቹ ከሚሰጡት በሆነ ሪዝን ብቻ ያንን ሰብስታንስ እንዲጠቀሙ ይደረጋል በቃ በየትኛውም ነገር ሊወጡ ካልቻሉ ረጅም ጊዜ እዛው ስኮን እና ጆርዳን ራሱ አድቮኬተር ነው የሳይኬዴሊክስ እናላችሁ እቺ ክላይንቴ ቋሚና የሚያስቸግራት እኮ የስለንቦና ችግር አልገጠመኝ አልሰማውም አልነገረችኝም ወይም የለባት እንዲሁ መቅበጥ አይነት ስሜት ውስጥ ገብታ LSD ወሰደች እና ኤክስፒሪየንስ ያደረገችው ነገር ግን which is odd ቁጭ ባለችበት ሰውነቷ መንቀሳቀስ አቆመና ከዛ ልክ ከሰውነቷ ውስጥ ወደ መውጣት አይነት ስሜት ውስጥ ገባች ወደ ላይ ከፍ ያለች መሄድና ከዛ ሰውነቴን አየዋለሁ ፐርስፔክቲቭ የተቀየረ ሰውነቴንም አየዋለሁ ከዛ ልክ እንደ ዶሚኖ ተሰልፈናል አለች ሰዎች እንደዚህ አርገነው ቀቀቀቀ ያለ እንደሚሄደው ተሰልፈናልና ወደ ጎን ብንሄድ ገደለው ወደፊት መውደቅ ብቻ ነው ግዴታው እና እኔ ወደ ላይ ብድግ ስል ይታወቀኛል የሆነ ጨለማ ውስጥ ገባውና ኦርደር አየዋለች ስርዓት እንደማለት ነው ማለት ኦርደር ይታያል ወይ ስርዓት ይታያል ወይ
ግራ ቢገባም ግን ስርዓትን አየሁትና ግን ስርዓት ድምጽ ነበረው አለች እዛ ጨለማ ውስጥ ለምን ወደዚህ መጣሽ አለኝ ከዛ የምትፈልጊው ይሄን አይደለ ምናምን ሲለኝ ደነገጥኩ አለች ከዛ ወደ ሰውነቴ ለመመለስ ጣርኩኝ ምናምን ተመለስኩ በኋላ ኤክስፒሪያንሱ የሚቆየው ልክ እንደ ኮኬን ቶሎ መውጣት አይችልም እንደ ሲጋራ አይደለም እንደ በርጫ አይደለም 8 ሰዓት ሃይ ሆኖ መቆየት ይቻላል once you are high ለ8 ሰዓት ያ ሃይ ይቆያል ከዛ ለመውጣት ብዙ ታገለች ከዛ በኋላ ወጣች ግን ምን ተበላሽቶ ጠበቃት ወደኔ ያመጣት የስጋዊ ጉዳዮቿ መቀነስ ጀመሩ አገናኝላችኋለሁ ወዴት እየሄድኩ እንደሆነ ምግብ መብላት ብዙም አይመስጣትም ሴክስ ስሜቷ ቀነሰ ይሄ ሎቢዶ ነው የሚባለው ያ ስሜት ወጣ ማለት ነው ኢነርጂውን አጣችሁ ከሰዎች ጋር እንደድሮ ኮኔክትድ አይደለችም ብቻዋን የመሆን ስሜት ይሰማታል ከማንንም ጋር ብትሆን በፍቅር ግንኙነቷም ውስጥ በጣም ጭው ያለ ብቸኝነት ውስጥ ወደቀች እዛ ስሜት ማጣት አካላዊ የሆነ ጉዳዮችን የመፈጸሚያ ኢነርጂ ማጣት ሎቢዶ ይሉታል የሴክስ ብዙ ጊዜ ያርገው ይተረጉሙታል በሲግመንድ ፍሩይድ ሎቢዶ የሚባለው የሴክስ ኢነርጂ ነው ግን ሌሎቹ ለየትኛውም ነገሮች ኢነርጂ ያለን ከዚህ በፊት ደጋግሜ እንደማወራላችሁ ከዚህ ግቢ ጋር ያለኝ ከውሻዋ ጋር ያለኝ ከልጄ ጋር ያለኝ ከሚስቴ ጋር ያለኝ የስሜት ግንኙነት አለ ማስተዋል ያልተደገፈ ለምን ያ ስሜት እንደሚሰጠኝ ማላቀው የስሜት ቁርኝት አለ ሎቢዶ እሱንም ይወክላል አሁን ያ የቀነሰ መጣ ይሄ ገጠመኝና ውጤት በዚህ በሰብስታንሱ በኤልኤስዲ የገጠማት ከምን ጋር ተመሳሰለብኝ መሰላችሁ ከኩንዲሊኒ አዌክኒንግ ጋር ኩንዲሊኒ አዌክኒንግ ኤክስተርናል ዓለሙ ዲታችመንት የሚፈጥረው ስሜት የማጣት ማንነት ነው ሞር ከሰዎች ሲባል ጀነራል ይሆናል ከቤተሰብ ከጓደኛ ከስራ ኢንቫይሮንመንት ከስራ ባልደረባ ምናምን ስሜት እየነቀለ ሶኬቱን ሞር ሎንሊ የሆነን ግን ግራቲፋይድ የሆነ የስሜት ኢምፐልሶች ይኖሩናል እነዛ ሃይ ውስጥ እንገባለን without the environment ሁለቱም የኤክስተርናል ዓለሙ ላይ ተጽዕኖ አላቸው በስጋ ያለንበት ሰው ሆነን የምንመላለስበት ማህበራዊ ጉዳዮቻችን የምንፈጽምበትን ኢነርጂ ይቀንሱታል ሁለቱም እንትን አላቸው ከውጪ ናቸው በኩንዲሊኒ አዌክኒንግ ዲታችመንት ነው ትልቁ እዚህ የሚያደርሰው ዲታች ያረጋል ልክ ያልሆኑ ግንኙነቶችን በመቁረጥ ስም በመበጠስ ስም ውስጣችን ያለውን ኢነርጂ ቻክራ ምናምን የሚባለውን በማብራት ያ ኢነርጂ በራሳችን እንድንደሰት በራሳችን ዛቢያ ፖዚቲቭ ኢነርጂ እንዲኖረን ሰዎች ላይ አካባቢያችን ላይ ዳርክነስ እንድናይ ነው የሚያደርገውና ስለዚህ እሱም የውጫዊ ዓለም ሲበጠስ ነው ኤልኤስዲ ደግሞ የውጫውና ዓለም ወደ ውስጥ እናስገባው ያ የገባው ሰብስታንስ ውስጣችንን ይከፍተዋል ልክ ሉሲ ፊልም ላይ እንትን አለ አይደል ያ CPH4 የምትወስደው ሰውነቷ ውስጥ ድንገት ፈንድቶ ውስጧ ያለው ዓለም በጣም ፍጥነቱ እየጨመረ ቶሎ ነገሮችን ያገኘች ከዚች ዓለም የዘመን ዕውቀት ጋር አዮን የሚለው ዩንግ የዘመን ዕውቀት የሚባላል ይሄ ዘመናውን ያለው የሚጠይቀው ዕውቀት አለ በጋራ ኮሌክቲቭሊ የምንጠቀምበት ያንን ዕውቀት ነው ዘመኑ የሚያደርሰው አሁን ከዚህ ሞባይል ቴክኖሎጂ ጋር ታይዞ ዩቲዩብ ቲክቶክ ምናምን ሶሻል ሚዲያው የትልቅ ጃይንት ነበር ከዛ ፊት የነበረው ሚኒስትሪ ሚዲያው ነው እንደዛ ያልን ጋዜጦች ምናምን የነበሩበት ጊዜ የሆነ ሰዓት የሆነ ፋሽን የሚሆን ስፖርት ፋሽን የነበረበት ጊዜ የሆኑ ፋሽኖች አሉ አይደል በየዘመኑ የዘመን ቀለም አለ አዮን ይባላል ከዘመኑ ውጪ ይሻገራል ውስጣቸው በጣም ብዙ ነገሮችን አክሰስ ያደርጋል ከአቅማቸው በላይ የሆነ ከዚህ በፊት እንዳነሳውት ያቺ ለመጀመሪያ ጊዜ ቃሉን ስትጠቀም የሰማዋት አንደበት ፖድካስት ላይ ቀርበችው እጻ ህይወት የምትባለው ልጅ ትዊን ፍሌም የሚባል ጉዳይ አክሰስ አረጋች
ኢትዮጵያ ውስጥ እንግዳ መሆን ብቻ ሳይሆን ከኤክስፒሪየንሱ ከፍቅር ግንኙነቷ 10 ዓመት 2 ዓመት 5 ዓመት አዳብሮ ውጤቱ ፍሬውን ልጅ ወልዳ አግብታ ምናምን አይደለም ያወራችሁ ኢነርጂው ወረሳት ከዛ በዛ ውስጥ ሆና የሆነ ሰው ጋር ተዋወቀች ያን ኤክስፒሪየንስ ዛው ላይ እንዳጋረችው እና እንትኑን ታፕ ምናረገው ዕውቀት ምንደርስበት መገለጥ ውሸት እንኳን ባይሆን እኛ ለቦታው ብቁ መሆናችንን አላረጋግጥንምና ዳውን ሳይዱ ይሰፋል በቃ በዛ አይነ መንገድ ብቻ ነው ዓለምን ምናያት ትርጉም ምናገኘው ስለዚህ ዙሪያችንን ባዶ ይሆናል ዴሉዥናል እንዳንሆን የሚያረጋን ኮኔክሽን የለንም ወይም ፓወር የለንም ያንን ኢነርጂ አይምሮአችን ውስጥ ያለውን ወይም የተለቀቀልን ኢነርጂ አክቲቬት ለማድረግ ሶ ዳርክ ነው ምናየው ሰዎች ላይ ዳርክ ኢነርጂዎችን እናያለን ከዛ ከልቶች ሊጠልፉን ይችላሉ አሁን ኔትዊል ፍሌም ለኔ ከልት ነው ሌሎች በጣም ዘናጭ ከልቶች በውጭ ዓለም አሉ እነሱ ውስጥ እንወድቃለን በኩንድሊኒ አዌክኒንግ ግን በዲታችመንት ነው እዛ ይደረስን እየተነቀለ የውጭው ዓለም በስራ በጓደኝነት በትምህርት በቤተሰብ በመናምን ያለው ኢነርጂ ይሄ ሎቢዶ ቀደም ስለነበረው እየጠፋ ይመጣና ሞር ስፒሪቹዋል ይሆናሉ ሰዎቹ እንትን የስፒሪት ዓለም ጋር ነው ኮኔክት የሚያደርጉት ስፒሪት ማለት ቀደም እንዳልኩት ኢነርጂዎች አሉ ትክክለኛ ትርጉም ያላቸው ይሆናሉ ዕውቀቱ ጊዜው አልመጠነም ማልኩ እንጂ ዕውቀቱ ልክ አይደለም አላልኩም ጊዜውን ሰውየውን ለምሳሌ እኔ ከረዴት ጋር ትዊን ፍሌም ነን ምናምን ብዬ ለማመናፈስ የምችልባቸው ማአት መረጃዎችም ይያሉ ቃሉን አልተጠቀም ግን የሆነ ክፍሌ ውስጥ አቀዋለሁ ልትሆን እንደምትችል ግን ወርድ አድርጌው ፕሪች ማድረግ ምናምን አልችልም ለኔም ሙሉ መረጃ የለኝም መልክ ነው የምሰራው ያለበለዚያ ስለዚህ እዛ ታፕ ያደረግነው ዓለም የሚለቅልን ኢነርጂ ወይም ዕውቀት እዚህ መሬት ላይ ታንጀብል ሆኖ መኖር ምንችልበት ግራውንድ ከሌለው መንደድ ነው መቃጠል ነው እኛ ጋር ባለው ዕውቀት ማትመራ ዓለም ግድ የማይሰጠው ዙሪያችንን ያለ ሰው በቃ እንደ ቀስ ያለ ሳይኮቲክ ላይ ያረጋን ይችላል ለምን ምንም አይረዱንም እኛ የሆነ ዕውቀት ገብቶናል የሆነ ነገር አይተናል አፕሊካብል ካልሆነ ምን ዋጋለው ስለዚህ ያለ ኤራው ይሆናል የሚገለጠው በዚህ በሳይኬዴሊክሱም በኤልኤስዲው የሆነ ነገር ታፕ አደረገች ተደረሰበት ከዛ ኢነርጂው ቀነሰ ለስጋዋ ያለው የሎቢዶ ኢነርጂ ጠፋ ይሄ በስሜት ተወራጭተን ኮኔክትድ ሆነን አታችድ ሆነን በቃ ተንገብግበን የዛን ነገር እንትን ምንድነው ጥጉን ለማየት ለሰዎች ለማስረዳት ለመረዳት የሆነ ቦታ ዋጋ ከፍሎ ሄዶ ያንን ነገር ለማግኘት ግራስፕ ለማድረግ የሚደረገው መክለፍለፍ ይቀርና ጸጥ ይላል እና ብዙ ነገሮች ውስጥ ቸልታችን ይገባል ማለት ነው ንቃት እናጣለን መቁነጥነጥ መቅበጥበጥ ያቅተናል ሶስተኛው the dark night of the soul ይሄውን ኤክስፒሪየንስ አድርጌ ያለፍኩበት ያልኩት ይሄኛው ምንድነው መሰላችሁ አድቫንቴጅ እኔ ስላለፍኩበት አይደለም አድቫንቴጅ ያለው በየማወራው ግን I experience it ማለት ስለሱ ሳላስብና ሳላወራ ይሄንን ጸዮትም ብለዋለች በርግጥ ስለ ኩንድሊኒ ምንድነው ስለ ትዊን ፍሌም ምናምን ሳላውቅ ነው ትዊን ፍሌምን ያገኘሁት ነው ያለችውና እኔ ስለ ጉዳዩ አላቅም ዳርክ ናይት ምናምን ይባላል ግን በራሱ የውጭው ዓለም እየተገነጠለ ይድብኝ ነበር ሰብስታንስ አልተጠቀምኩም የሆነ መንፈሳዊ ደረጃ ለመድረስ ወይም የሆነ ሰብስታንስ ከላይ ለመጣል ሴጋ ወጥሮ ይዞኝ ነበር ያን በስፒሪቹዋሊቲ ሳይሆን ልተው የሚችለው በስለንቦናው ነው በትግል ነው በጸበል ነው በምናምን ነው በእምነት ነው ብዬ ስታገለ ነበርኩት በቁርባን ነው ምናምን ብዬ የሆነ ስፒሪቹዋል ዓለም ውስጥ ገብቼ ምናምን የስጋን ነገር ቸል ለማለት አልሞከርኩምና አንድም የወሰድኩት ሰብስታንስ የለም አንድም የቆረጥኩት ግንኙነት የለም ኩንድሊኒ አዌክኒንግ ይቆርጣል ሰብስታንሱ ደግሞ ወደ ውስጥ ይገባል መንፈስ ዓለማችንን ታፕ ያረጋዋል ይነካዋል ያ ነገር ሄዶ አንዳንዴ ምንም የማይከናወንላቸው አሉ የእኚህን የመንፈሳዊ የተባሉትን ሰብስታንሶች ተጠቅመው ምንም የማይከናወንላቸው አለ ኦሬዲ ፍሎት የሚያረጉ ደስ የሚሰኙ አቤት ምናም ያሉ ዋት ላይቱ ብርሃኑ ስፔክትረሙ የአረንጓዴ የዚህ ዛፍ ቅጠሎች እንትን ምናምን ይሄ ጠርዛቸው
ውስጣቸው ያሉት ቫዝሎችኝ መስመሮች ውሃ የነሱ ክላሪቲ ምናምን ይያሉ ሲመሳሰጡ የሚከርሙ ሰዎች ይኖሩ ይሆናል ግን መሬቱ መሸከም አይችልም ይሄ መሬትና ሰማይ ቢያስቀምጥ የለ ዕውቀት ወይም መንፈስ የምንለው ነገር ሰማይ ነው መሬት ይፈልጋል ሰውነት ወይም የሚሸከመው ግንኙነት ማህበራዊ መዋቅር ያንን ሊሰማ የሚችል ጆሮ ያለው ዘመን ይፈልጋል ያለ በለዛ መደናቆር ነው ማበድ ነው ሳይኮቲክ መሆን አለው አንደመጥም እና ልክ ዳርክ ናይት ኦፍ ዘ ሶል ሲመጣ ሰብስታንሱን አልተጠቀምኩም ወይም ግንኙነቶቹን አልቆረኩም ወላጆቼ ከኔ እንዲሄዱ የተጋውት ትጋት የለም ጓደኞቼ ከኔ እንዲሄዱ ስራዬን ለማጣት ምና የተጋውት ነገር የለም ምክንያት እየፈለጉ ራሳቸው ናቸው የሚሄዱት ልክ ክርስቶስን ሐሙስ ማታ ስናየው እንደዛ ነው የሆነው እነሱ ደቀ መዛሙርቱ ጥለውት እንዲሄዱ አልፈለገም ለሶስት ጊዜ ለጸሎት ሊያተጋቸው ሞክሯል እየቀሰቀሳቸው በሉል ከዚህ በኋላ ለጸሎት ወደ ፈተና እንዳገቡ ትጉና ጸልዩ ብሏቸው ሄደው ከዛ በኋላ እንጂ ፈልጉ አላብረውት እንዲሆኑ እነሱ ግን አልቻሉም ከሱ ጋር መሆን ስለዚህ በመንፈሳዊ እድገታችን የሃይማኖታዊ ጉዳይ ሪቹዋሎቹን በመፈጸም እለት የሚከናወኑ ሪቹዋሎች አሉ አይደለ ብዙ ጊዜ ማነሳቸው እነሱን በማድረግ ቀስ እያለ ማደግ ይጀምርና ስፒሪታችን የሆነ ቀን ዳርክ ናይት ኦፍ ዘ ሶል ትመጣለች ያቺ ዳርክ ናይት ኦፍ ዘ ሶል ልክ ኩንዲሊኒ አዌክኒንግ እና ኤልኤስዲ የሚያረጉትን ነገር ነው የምታረገው ሎቢዶ ኤነርጂ ይነሳል ይወሰዳል ለሴክስ ያን ያክል ይገር አይደለም አሁን እንደድሮ ምንም የለኝም እኔ ፊልም ያያየው መሳሳም ሲደርስ እንደዚህ እጄ መጥቶ እንዲ ሲያጠነጥነው አየዋለሁ ስሜት አይሰጠኝም እንኳን ፖርኖ ላይ ሴክስ በቃ እንደዚህ ያን ያህል ይገርድ ሆኜ የምገባበት የምፈልገው ጉዳይ አይደለም እና እሱ እንደዛ ሆነ ምግብም በቃ በመከራ ነው የምበላው ጾም ስለው እንዳውም ይሻላል ምግብ ቤት አለ ይለኛል ውስጥ ጾም አለ ስለው እንጂ የምግብ አፕታይቴ ወርዷል እንደ ድሮ ትግት ብዬ ምናምን ረጅም ሰዓት ፊልም ያያየው ምናምን ኢነርጂ የለኝም ኢነርጂው ተነቅሎብኛል ስሜት አይሰጠኝም ስለዚህ ይሄኛው የኢነርጂ ሌቭሉ ተወሰደና ግን በሌሎች በኩል ያለፈው ቪዲዮንም ከዚህ በፊት the dark side of marriage የሚለውን አለፍ ብላችሁ ወደ ኋላ ብታዩ ሳውራ የምትሰሙኝ አንዱ ኢነርጂን ለግራንድ የሆኑት ነገሮች መስጠትቶ ለትንንሽ ነገሮች የሚሰጠን ዘመን ላይ ነን ያለነው እኔ ለረጅም ጊዜ እንደዛ ቆየሁኝ አልኩ ትንንሽ ጉዳዮች ይመስጡኛል ከግራንድ ከሆኑት አስተሳሰቦችና ድርጊቶች ውጪ በላይ ማለት ነው ግቢ መኮትኮት አጥር ማጠር የሆነ ፖድካስት ሴታፑ መስራት ለውሻ የስጋ መግዛት ቀቅሎሱም ማብላት ምን ቆርቆሮ ማጠር ምን አውቃለሁ በቃ የልጄን ዳይፐር መቀየር እሷን ማስደነስ ማጫወት ምናምን ሲምፕል ነገሮች ግራንድ የሆኑት መጽሐፍ ማንበብ ሜዲቴት ማድረግ ምናምን ኢነርጂዎቼን ቀነሱብኝ ስፖርት መስራት ያን ያህል ኢነርጂ አይፈልጉም ውስጤ እና ኢነርጂው ጠፍቶብኛል ይሄ ዳርክ ናይትም ልክ እንደ ኩንዲሊኒ አዌክኒንግ እና ምንድነው በኤልኤስዲ በሰብስታንሶቹ እንደሚመጣው አይነት የኢነርጂ መቀማት አለ ከዛ ኢነርጂውን ግን የቀማህ አካል አለ እሱ ማስተማርና አንተም ማብቃት የሚፈልግበት ደረጃ አለ ስለዚህ በሌላ መንገድ ይመራሃል ፈጣሪ ያለው እዚህ ጋር ኤልኤስዲ እና ኩንዲሊኒ አዌክኒንግ የፈጣሪ እጅ የለበት ግለሰቦቹ ናቸው ራሳቸው የሚያረጉት ወደዛ ፑሽ አርገውት ነው ሞመንቱ በኩንዲሊኒ አዌክኒንግ የቻክራቸው ምናምን የሚያበሩት እነሱ ናቸው ኮንሺየስ ጥረታቸው በእጃቸው ነክተው የሆነ ክፍላቸው ምና አንቀተው ባይሆንም ይሄ ከውጭ ያለው ዲታችመንት አካባቢያቸው ምናምን ያለውን ርቀት የሚፈጥሩት ርቀት ሜዲቴቲቭ ስቴቱ ሰሬንደር ያረጉ ለአካባቢያቸው ትግል ያቆሙ ምናምን መሄዳቸው የሚፈጥረው እጥፋት ነው ያ ኩንዲሊኒ አዌክኒንግ እንጂ እግዚአብሔር ኢንቮልቭ ያረግም በዛ ውስጥ እግዚአብሔር ኢንቮልቭ ሲያረግ ግን እያንዳንዱን ነገር ሲወስድብህ ልክ አንተን በማሳደግ ሂደት ሌሎቹ አናውቀውም ይሄን ሰው አናውቀውም ማለት ይጀምራሉ አናውቀውም የሚሉት ምንድነው አንተ ልክ የወተቱን ትተ አጥንት መጋጥ ስትጀምር በቃ ሲያቅትህ ካቅምህ በላይ ሆኖ ትላንት ውጠህ ለነሱ ስትል በነሱ ሜዳ የምትጫወተውን ጨዋታ የሆነ ክፍል እያቃተው
በቃ በቁም ነገር ይገለጣለው የሚመጣው ይምጣ እያለ ሳያውቀው አንተ ፈልገው ኮንሺየስሊ ጥረ ሳይሆን በራሱ ውስጥ እውነቱን መኖር ሲጀምር መናገር ሲጀምር እብስ ብሎ ይሄዳል አካባቢ እና ከፍተኛ እጥፋት ናት ግን ያ እንዲሆን ይሄንን ኢነርጂ ይሄንን አቅም እውነትን የመናገር እውነትን ጨክኖ የመኖር የማደግን ምናምን የሚፈጥረው ፈጣሪ ነው በርግጥ ሰውየው ፈጣሪ ነው አይል በወቅቱ ወደ ዳርክ ናይት ኦፍ ዘ ሶል የሚሄደው ሰው እየሄደ እንደሆነ አያውቅም አንደኛ ሁለተኛ ምንም አላረገም እነዛ ሰዎች እንዲሄዱ እንዳውም ሊችላቸው ፈልጎ እንደ ግመል ባለፈው ቪዲዮ ላይ አንስቻለሁ እንደ ግመል በኒቼ ሜታፎር ሊሸከማቸው ከነሱ ጋር ለመሆን የራሱን ስሜት ጨቁኖ ጥሙን ልክ ግመል ለሚጨቁነው ጨቁኖ መኖር ፈልጎ እየተቸገረ አቅቶት እንጂ የጥረቱ ውጤት አይደለም ስለዚህ በቃ አቅቶትን የሚሄዱበት ከዛ በኋላ ነው ዳርክ ናይት ኦፍ ዘ ሶል ይመጣው ያቺ ጥፋት በኋላ ግን ያንን ሲያስደርገው በሱ ውስጥ ሆኖ ያንን ኢነርጂ እየሰጠ እውነት እንዲናገር ያደረገው በትግስት ሰዎችን መውደድን እንዲያስበልጥ ከራሱ ጥቅምና ስሜት በላይ ሲያስጨክነው የነበረው አካል ይገለጣል ማለት ነው ዳርክ ናይት ኦፍ ዘ ሶል በኋላ እሱ ነው መሪህ የሚሆነው አሪያ መሪዎች ከሰዎች ላይ ይነሳል በሰዎች ውስጥ ሆኖ ሲመራህ የነበረው አካል አሁን ከስፒሪት ሆኖ በስፒሪት ደረጃ አካልህን ይመራዋል ማለት ነው ይሄ አፍተር ዳርክ ናይት ኦፍ ዘ ሶል የሚከሰት የሆነ የምትጠቁመው የመንገድህ መሪና ምሳሌ ምናምን አይኖርህም ክርስቶስን የመምሰል ሂደት ነው የሚሉት ሊቃውንት በኦርቶዶክስ ቤተክርስቲያን ክርስቶስን የመምሰል ሂደቱ መጨረሻ ላይ ይሄ በኤልሮኢ እንዳለችው በራሱ በእግዚአብሔር የመታየት ስቴጅ ሲደርስ ማለት የሚያይኝን አየውት ማለት ነው ኤልሮኢ የሚያይህን እስክታየው ነው መቃተቱ ያለው የምታየው የሚያይህን ያየኸው ቀን ሰውነትህ ትድንልሃለች ከስሯ ማለት ነው ከዛ በኋላ ያለ መታየት ብለህ የምታረገው መታገል ይቆምና የሚመራህ አካል ከውጪ ልታየው የምትፈልገው ወይም እንዲያይህ የምትፈልገው ሰው አይደለም አታውቀውም ወዴት እንደምትሄድ ከመንፈስ መወለድ አንዱ ምሳሌ ተደርጎ የተቀመጠው ይሄ ነው በኒቆዲሞስ አፍ ተጠይቆ በክርስቶስ የተመለሰው ከመንፈስ መወለዱን በመለወቅ ወደ እናቴ ማፀን ገብቼ መውጣት ነው ምንድነው ሲለው መምህር ሆነ እንዴት አታውቅም አለውና ከመንፈስ የተወለደ እንዲህ ነው ከየት እንደሚመጣ አታውቅም ወዴት እንደሚሄድ አታውቅም ልክ እንደ ንፋስ እንደ መንፈስ ይሆናል ማለት ነው ሶ አሪያና መሪው ገሌ ነው በእንዲህ አይነት ስታንዳርድ ይተዳደራል ኦኬ ስለዚህ ይሄን የሚለኝ እንዲህ ነው የሚያስበው እንደዚህ ነው የሚሰራው ብለህ ስትመጣ ሌላ ነው የምታገኘው ሰውየው መሪው አይታወቅም የሆነ የሚመራለት አይዲዮሎጂና የሚመራው መሪ ወይም የሚመራበት ጥቅም ግልጽ አይደለም አይፈልግም ስትል ይፈልጋል ስትል አይፈልግም ያ ከዳርክ ናይት ኦፍ ዘ ሶል በኋላ ያለ ነው ግን ዓለም የምታስተምረን መንፈስ ክፍላችንን ታፕ እንድናረግ ወይ በኩንዲሊኒ አዌክኒንግ ዲታች አድርግ ሰዎችን ኤክስፔክቴሽን አትኑር በሚል ዲታች አድርግ በሚልና እኚህን የመንፈሳዊ ድረጎች በመጠቀም ዲታች አድርግ ተመልከቱ ዲታች አድርግ ስትል እዚህ የዳርክ ናይት ኦፍ ዘ ሶል ላይ አታች አድርግና ተሸከማቸው ስሜት ስጣቸው ስሜት አይሰጡማ አውስጣቸው ተሸከም አንተንም የተሸከመች ማህፀን ነበረች አንተንም የተሸከሙ እና ያጠቡ ጡቶች ነበሩ አሁንም ስላንተ የሚያስቡ አሉ አሁንም እውነትን የሚሸከሙ አሉ ያለ ሙስና ለመስራት የሚታገሉ አሉ አታያቸውም እንጂ ታውረህ እንጂ አሉ ስለዚህ ከነሱ መሐከል አንዱ ሊሆን ይችላል ዝም ብለህ ሳድርግ በቃ ስሜት ያስፈልጋል ግን ለጊዜው አታገኝም ያው ስሜት የሚለውን ውሃ በሉት ግመሉ ውሃ ይፈልጋል የሚለው በቃ ዝም ብለህ በረሃናት ዓለም ተሸከም ነው ዶንት ዲታች አታች ነው የምትል የሚባለው በዳርክ ናይት ኦፍ ዘ ሶል ዶንት ዲታች አታች yourself በት አታች የምታረገውን ሰው በቫልዩ መቅረብ ሞክር ታገል በልብህ ጠብቀው እንደ ማርያም በልብህ ተጠብቀው ነበር በልቧ ተጠብቀው ነበር የሚባለው እውነትን ውጠ ኑረው አታ የሆነ ከወዳጅ ላፍራበት ላስተምረው ምናምን የሚለውን ትተ ኑረው በውጪ በሌሎች ሜዳ ተጫወት ሌሎችን ተሸከም ለሌሎች ስሜት ስጥ attach yourself externally internally እውነትን ኑረው ለብቻ ሪቹዋሊስቲክ አድርገው ለብቻ ሆነ ኤክሰርሳይዝ አድርግ
እቤት ሞክረው የራስ ቅጥር ይኑር የሆነች ቦታ እዛች ቦታ ላይ ታገል እዛጋ አሳየ የሆነች ፕሮቶታይፕ ስራ የምታምንበትን ከማውራትና ወዳጅ ከማፍራት ውጪ በፊት ፕሮቶታይፕ ስራ እንዴት ነው የምታስበው አይዲዮሎጂ ምንድነው እኔ ቤተልሔም በየሰጽፍ ቤተልሔም አይዲዮሎጂ ነበረች ከመቤታችን እና ምድር ላይ ከማንቃቸው ሁለት ምርጥ ሴቶች ቀድቼ የሰራዋት ካራክተር ናት ያቺ ካራክተር ኤግዚስት ታረጋለች የሚል ምኞት ነው እሷን ካራክተር አርጋያት መጽሐፉን ያነበባችሁ ሰዎች ታቋታላችሁ የምታምር ካራክተር ናት እና እንደዛ አይዲዮሎጂ ይኑርህ በግልህ የምታምነው የምትሰራው የምትሞክረው የምትፈልጠው የምትቆርጠው በአደባባይ ለሰዎች ኑር ሰዎችን ተሸከም ሰዎችን አገልግል attach yourself to something greater than yourself ማለት ነው አገልግሎት ይኑር ሰንበት ትምህርት ቤት መስጊድ ምናምን አገልግል ሂድ ሰንበት እያቸው ግን በውስጥ እያቸው በዛ ቫልዩ ጀጅ አርጋቸው በውስጥ ሆነ በውጭ አይደል attach yourself ሰብስታንሱ ይሄ LSD እና መሽሩም ግን ሾርት ከት አላቸው ልክ እንደ ኩንዲሊኒ don't attach yourself detach yourself ነው የሚባለው detach በኩንዲሊኒ ማለት ነው በእነዚህ ሰብስታንሶች ግን ሾርት ከት አለች ወደ ስፒሪት ዓለሙ ዘው ብሎ ለመግባትና ምን ልትሰሪ መጣሽ ይሄን የፈለግሽው ብሎ ልጅቷን እንዳዋራት ኢነርጂ ነው እሷ ፈጣሪ ነው የምትለው ለመጀመሪያ ጊዜ ሰማውት ምናምን አለች ከዛ ሎቢዶ ኢነርጂው ተነሳ ከዛ በኋላ ግን ስኪል የላትም ይሄ ኤጎ በጣም አላደገም እኔ ኤጎ አድጎ ጧ ሲል ነው ዳርክ ናይት ኦፍ ዘ ሶል ምለው ኤጎ የሚያገባቸው ጓደኛ የሚላቸው ወዳጆቼ የሚላቸው ጠላት ብሎ የሚያስባቸው እያደጉ በስታንዳርድ በቫልዩ እያደጉ ሲሄዱ ጧ ይላል ከዛ በኋላ እቺ ሰብስታንሱን የተጠቀመችው እህት መልሳ ኤጎዋ ትልቅ ስላልሆነ እንደገና ወቸጉድ ላይ እንዳወራው ማን ነው ወቸጉዳል አውራዎች ጋር እንዳወራውት ነው ተመልሶ ኤጎ ሲሄድ ወደ እናውቀዋለን የሚሉ ዙሪያህን ያሉ ቀድመህ በፍቅር የተነካካቸው ከቅጥርህ ውጪ ሆኑ ሃይማኖትን ባይመስሉ እስላም ቢሆኑ እንኳን ምንድነው ስጋ ቤተሰቦች ባይሆኑ እንኳን ቁሳቁስ የምትሰጣቸው የምታዝንላቸው የምትጸልይላቸው እንደዚህ ደጋግመህ የምትሄድበት የሆነ ቦታ ኢነርጂ የፈጠረ ከዚህ በፊት ስቶሪና ሚቶሎጂ ያለው እነዛ መልሰው ወደ ሰውነት ይከተዋል ኤጎ ድጋሚ ሪፎርም ያደርጋል በአዲስ አይደንቲቲ ያስኪዮን ድረስ ግን ኤጎ እየሰፋ መቆየት አለበት ነው በሰብስታንሱ በስፒሪቹዋል የሆኑት ሰብስታንሶች ግን ታፕ የምታረገው ስፒሪት ወርልድ ጧ ካለ በኋላ ኤጎ መልሶ ኢነርጂውን ለማግኘት ኤጎን ድጋሚ ፎርም ለማድረግ ትቸገራለህ ለምን ከቅጥሩ ውጪ ሄደ የነካው ነገር የለም ያኔ ቅጥሩን ስታሰፋ ስጋ ሳይሆኑ ቤተሰቦቼ ናቸው ያልካቸው እንትን ትልልቅ ዲቫይን የሆነ አካል ያደረጉበት የሆነ ማንትራ የተደረገበት ትልልቅ ገዳማት ምናምን ሄደ እነሱ ጋር ስቶሪ ከነበረ እንደገና መልሰው ኤጎን ፎርም ማድረግ ሊያግዙ ይችላሉ አለያ ግን ታፕ ያደረከው ስፒሪት ወርልድ ለመውጣት የሚቸግር ሊሆን ይችላል እንደዚህ ቀላል አይደለም ስፒሪት የሚባለው ክፍል ቀጣይ ከዮሴፍ ይነቃቸው ጋር እናወራለን ስፒሪት ወርልድ ስለ ሶል ነፍስ ምንድናት ምናምን የሚለው ዲፋይን ሲያረጋይቻለሁ ማን ላይና በደንብ እዛ ላይ ላወራው ሞክራለሁ ግን አትሳፈጡ ብዙ ውስጣችሁን በጣም ውጪውን ስትሳፈጡ ገንዘብና ታይታ ጠልፎ ይጥላችኋል በጣም ውስጣችሁን ስትሳፈጡ እንደነ መሽሩም ወይም ኩንዲሊኒ ደግሞ መጥቶ ይለጠልጣችኋል ማለት ነው በኩንዲሊኒ በኩል አልፈው የሚገራርም ፎልት ያለባቸው እዚህ ጋር በጠቅስባቸው ሐሜት የሚሆን ብዙ ሰዎች አሉ እና ቢ ኬርፉል እምትነኩት ዓለም ወይ ሳይኮቲክ ያረጋል ወይ ይሄ ያልተወደደው መንገድ የሚባለው መንገድ ይወስዳልና ስለዚህ ተመሳሳይነታቸውን ግን እንታዩልኝ ፈልጌ ነው የመጣሁት ዛሬ ሲሚላሪቲ ያላቸው ልክ እንደዚህ ካሜራ ሶስት አይኖች ሶስቱ መንገዶች ኩንዲሊኒ አዌክኒንግ spiritual drugs and dark night of the soul ሶስቱም
ወደ አንዱ የመንፈሳዊ ብቃት ደረጃ የሚጥሩ የሚወስዱ መንገዶች ናቸው ግን የሁለቱን ዳርክ ሳይድ ተነጥዬ ያው ገብቼበት እጄ ምናም ቢሆን ኖሮ ጠፍቻለሁ እጄ ተነጥዬ ስለማየው ያንን ልበል ያተረፋችሁ ሰዎች ካላችሁ እንሰየው እንኳን አተረፋችሁ ከዛ አጋሩ በራሳችሁ መንገድ ኮሜንትም ላይ አጋሩ ጥሩ ኤክስፒሪየንስ ካላችሁ በሳይኬዴሊክስ እና ኩንዲሊኒ አዌክኒንግ ያደረጋችሁ እህቶች ወንድሞች ካላችሁ you are lost በሽተኞች ናችሁ ምናም ይያልኩ አይደል የተጎዳችሁ ካላችሁ የመውጫው መንገድ እግዚአብሔር ያሳያችኋል ታገሉ ግን እናንተ በዚህ መንገድ እየሄዳችሁ ስለሆነ ለፐብሊኩ ማስጠንቀቂያ መስጠት የለብንም አይባልም ስለዚህ ከተራሳችሁ ጋር ልተኙ ስትል ከእንቅልፋችሁ ጋር ሆናችሁ ሳለ የምታንሾካሹኩቱን ነገሮች አስቡ ስለዚህ እነዛ ነገሮች መነገር ስላለባቸው ነው ጭክን ነብዬ መጥቼ ማወራው እንጂ ብዙ ሰዎች ሊያስቆጣ እንደሚችል አቃለው የኩንዲሊኒ አዌክኒንግ ላይ ሚሎ ቪዲዮ ላይ ሰራ ያለልኩበት መንገድና ማላቀውን ነገር እንደምቀባጠር ነው የነገሩኝ ሰዎች አሁንም ምልህ ኮሱ አላውቀው መንገዱን የሄዱ ሰዎች ግን እኔ ጋር ስለመጡ እሱን ነው ምነግራችሁ እና ያየዋቸው ነገሮች በሌላው ዌስተርን ዓለም እኚ ኤክስፒሪየንሶች ተደርገው ምን አይነት ዳውንሳይድ እንዳላቸው የማቃቸው መረጃዎች ገጣጥሜ ነው እንጂ ኤክስፒሪየንስ አድርጌው አይደለም ስለሞት ለማውራት ሞት የለብኝ ስለዝሙት ለማውራት ዝሙት መስራት የለብኝ ግዴታ ፈርስት ሃንድ በጉዳዩ የተጎዳ ወይም የተጠቀመ አካል ሆኖ ማውራት የለበትም ሰው በዛ ደረጃ ዕውቀት ዜሮ አይደረግም የተነገረውንና ኮምፓይል አድርጎ እሱን ይሄ ነው ፓተርኑ ብሎ ማውራት አንድ የዕውቀት ዘርፍ ነውና የደረሰባችሁ ሰዎች ፕሊዝ ሼር አስ ጉድ ነገሮች ካሉት እኔ ባዱን የሰማሁት ግን ተመሳሳይነታቸውን ደግሞ መናገር ፈልጋለሁ እኔ ከየርኩበት ካለውበት መንገድ ጋር ተመሳሳይ ነገር አለ ዳርክ ናይት ኦፍ ዘ ሶል እና ስፒሪቹዋል የተባሉት ድረጎች በተረፈ ሁሉ አማን ነው በርቱ ግሩፕ ፔጁን በግሩፕ እንዳግዛችሁ የምትፈልጉ ሰዎች ግሩፕ ፔጁን እንትን ሰጀስት አረጋችኋለሁ በኢንቦክስ አውሩኝ በኃይሉ አት 120 ብላችሁ በግል ማግዛችሁ ሰዎች ደግሞ ክፍያው ከፍ ስለሚለው የግሩፑን ያዘጋጀሁት ረፊ እንደዛ አድርጉ ላይክ ያረጋችሁ እዩ ሰብስክራይብ ያላረጋችሁ ብታረጉ አሪፍ ነው አይቆጥርም ለማለት ቻው አንቺ ክፍታፍ